$1000 ምን ያህል እንደሚቦት እንደሚያደርግ አላውቅም። ሰፖርት ማድረግ የሚፈልግ ሰው አለና አዳራሽ ዶት ኮሞችን አስገቢያቸው እስቲ እንትና ወይ ንጋ $1000 ማ 13000 Thank you so much. Thank you. እናመሰግናለን። ልቦች አረግቡ እኔ ላስገባቸው ንገረኝ። ማን ነው? ምን አዳራሽ ናቸው? አዳራሽ ዶት ኮም። ቆይ ልደውልለትና ሊንኩን ይላክልን። ደውሎልኝ ነው እኛንም ለአዋርዳችን ሰፖርት ያደረገን። እንደዚሁም ኢቲኤፍሲ ላይም አሁን ትልቁ የፕላቲኒየም ስፖንሰሩ እሱ ነው። የኛም ላይ እንደዚሁ ያንን ወርቅ ይገዛልን እሱ ነው። ስለዚህ ይሄ እንትን የሚል አይደለም። ስለዚህ ልደውልለውና በጣም 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 ቅልብ ያላቸው ጀግኖች ናቸው። ሊንካቸውን እንትን ላድርገሽና ባይሆን ቲክቶኩም አዲስ ስለሆነ ይግባና እዚህ ፎሎ እንዲደረግ እሺ፣ ልደውልለት አሁን። እሺ፣ ደውልለት። እየሰሙም ስለሆነ $1000 እንዴት ነው የሚያደርጉት? አዎ ጥሩ ይገቡና ያብቻ አዎ ይገባል። ይሄ ዋስትና ያለው ዋስትና ሁሉ ነገር እኔ ሁሉ ነገር መፈጸሙን እርግጠኛ መሆን ስለምፈልግ መንገዱ እንዴት ነው ያልኩት እኮ እኔ መንገዱን ነው የጠየቅኩት። ሰላም ጤና ይስጥልን። ውድና የተከበራችሁ የአዜት ቲቪ ቤተሰቦች እንዴት ናችሁ? የጀማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ እህታችን ሂሩት ማለት ነው እየመራች ትገኛለች ማለት ነው። ኢትዮጵያን እንዲህ ስንረባረብ ስንሰባሰብ በጣም ደስ ይላል። እግዚአብሔር ይመስገን። ኢትዮጵያዊ መሆናችንን በእንደዚህ አይነት ነገር ስናይ ደስ ይለናል። ስንረባረብ ለመልካም ነገር፣ አንዳንድ ክፎቹን ደግሞ ስታዩ ኢትዮጵያዊነት መሆን ያስጠላል እንላለን እና የኢትዮጵያ ሕዝብ ያው በጣም ቸር ነው፣ መልካም ነው። እንግዲህ እንዳያችሁት ማለት ነው እስከ $1000 $2000 ሁሉም እየሰጠ በገንዘብም በምንም እያለ አንደኛ እንድትወጣ ሂሩትን እያገዘን ያለው። አሁንም በርቱ፣ አሁንም ሁላችንም ከሷ ጋር እንሆን ማለት ነው፣ እንምረጣት እና እንድታሸንፍ እናድርጋት። እንግዲህ ሀዘኗን በሆዷ አድርጋ በጣም ከባድ ሀዘን ነው ይሄ ሀዘን። የቀመሰ ያውቀዋል ማለት ነው። ውስጡ ያለ ሰው ሞራኗ ተሰብራለች በሀዘን። ግን ይሄም ሆኖ አገሬን አኮራለሁ በማለት ተስፋ ባለመቁረጥ ከሀዘን ላይ ተነስታ ወደዚህ ስራ መታለች ማለት ነው። ስለዚህ ሁላችንም ከሷ ጋር እንሁንና በአንድነት አብረናት እንቁም። ከሂሩት ጋር ይዞሽን በላት፣ ኢትዮጵያዊነትን እናሳያት። አሁንም በርቱ፣ ተረባረቡ፣ ታሪክ እንስራ። አንዳንዶች ደግሞ ለምንድን ነው እኛ ምን አገባን ተመረጠች አልተመረጠች ብለው አጀንዳ የሚያደርጉ አሉ። ለምሳሌ እነ ጆከር ምናምን ቡድን ፈጥረው እንደዛ አይደለም። አገር ነው። ኢትዮጵያ ናት። በሌላ በምናምን እዛ እንትን እንበል እንከፋፈል። ግን እውነቱን ልንገራችሁ፣ ኢትዮጵያ ናት፣ አንድ ናት። ለየትኛውም ብሔር ኢትዮጵያዊ ነሽ፣ እያንዳንድሽ ሀበሻ ነሽ። ሀበሻነትና ኢትዮጵያዊነት አይካድም፣ ከየትኛውም ይሁን ከየትኛውም። ስለዚህ ከእሷ ጋር ከጎን እንሁን። እንወዳችኋለን። በርቱ፣ ለማሸነፍ ማለት ነው። እንደ አገር ኩራታችን ናት። እንደ ሀገር አለን እንበል ማለት ነው። ሁላችንም አብረን እንቁም ከሷ ጋር። ባለ ኮሜንቷ ምን ትላለች? ፍቅር ግን ብሄሩ ምንድን ነው? እንዴ አፍቃሪው ነው እየሸለለ ከጠበሰሽ እሱ አማራ ነው። የትግል ፎቶ እያሳየ ከጀነጀነሽ እሱ ደግሞ ትግሬ ነው። ሲቀጥርሽ ምግብ ቤት ባልተሽ ና የሚልሽ ከሆነ እሱ ደግሞ ጉራጌ ነው። እንደዚህ ፕሮፋይሉ ላይ ያለው ፎቶ እንደዚህ አበባ የታቀፈ ከሆነ እሱ ደግሞ ኦሮሞ ነው። ለወላጆች መልእክት አለኝ እዚህ ጋር። ይህ ህፃን የምታዩት የ3 ዓመት ህፃን ልጅ ነው። እንግዲህ መጋቢዋ ማለት ነው። ከላይ ያለችው የምታዩት ነጭ ለባሿ መጋቢ፣ ትምህርት ቤት መጋቢ ናት ማለት ነው። እና በቂም በቀልና በቅናት ትነሳሳና እንግዲህ እንጀራ እናትም ናት ተብሏል ማለት ነው። የዚች ደግሞ እናት ናት እቺ ልጁን ያቀፈችው። ይሄን ህፃን ልጅ በሙዝ እንግዲህ የተመረዘ ምግብ ሰጥታ ህይወቱን ነጥቃዋለች ማለት ነው። ስለዚህ ሁላችሁም ወላጆች ጥንቃቄ አድርጉ። በተለይም ትምህርት ቤት ተማሪዎች ሲመገቡ ምግብ እንዴት ነው ሲሰጣቸው የሆነ ጥል እዛም ከመጋቢ ውስጥ ከናንተ ጋር የሆነ ነገር ያለው ሰው ካለ ልጆቻችሁን እባካችሁ ተጠንቀቁ ማለት ነው። ይሄ ለሁሉም ያስተምራል። እንግዲህ ይሄ ሆነው በአዳማ ከተማ ነው። ምናክል ጭካኔ ምናክል
አረመኔነት እንደሆነ ከዚህ ማየት ትችላላችሁ። ኢትዮጵያን ምን ያክል እንደተጨካከን እንደዚህ አይነት ጨካኞቹን ስታዩ ኢትዮጵያዊነት ያስጠላችኋል። ደግሞ እንደ ዛሬው እንደ ሂሩት ላይ እንደዚህ ደግሞ ስንረባረብ በመልካም ነገር ደግሞ ስናይ ኢትዮጵያዊነት ያስደስተናል። በቃ ብቻ አላቅም፣ ሁለት ነገር ተወዛግቤ ነው ያለሁት። እናንተም እንደኔ ከሆናችሁ አላቅም። መጥፎ ነገር ሳይ ኢትዮጵያዊ መሆን ያስጠላኛል። እንደዚህ መልካም ነገር ደግሞ ሳይ እንኳን ኢትዮጵያዊ ሆንኩኝ እላለሁ። ብቻ እንደኔ የተወዛገባችሁ ካላችሁ አላቅም እና እግዚአብሔር አምላክ ለዚች ሴትዮ እንግዲህ ትክክለኛውን ፍትህ እንድታገኝ ለእናት ሁላችንም ለምንላት። ምክንያቱም ኢትዮጵያ ውስጥ ፍትህ ስለሌለ ነው ብዙ ህጻናት ብዙ ሰዎች እንግዲህ እንዳያችሁት ማለት ነው ህይወታቸው አልፎ ፍትህ ስለሌለ ነው እንደዚህ አይነት ነገር የሚደጋገመው በተደጋጋሚ ማለት ነው። እና በጣም አዝነናል። ልብ ይሰብራል፣ ልብ ይነካል የምናየው የምንሰማው ነገር ማለት ነው። ምንስ ያክል ብትጨክን እንግዲህ አዳማ በትምህርት ቤት ውስጥ አንድ መጋቢ መምህር የትምህርት ቤት መጋቢ የሆነች እናት ህፃናትን በዚህ ልክ ሙዝ ውስጥ ጨምራ ህፃን ልጅን ሰታ አለምንም ማጽያቱ አለምንም ይሄ እኮ የጭካኔ ጥግ ነው። ያለምንም ነገሩ ህይወቱን መንጠቅ በጣም ነው የሚያመው። አስባችሁታል? ስለዚህ ወላጆች እባካችሁ ለልጆቻችሁ በደንብ ጥንቃቄ አድርጉ። በተለይ ጥል የሆነ ነገር ካላችሁ እዛ ትምህርት ቤት ውስጥ በምግብ ነክ ማለት ይሄ ህፃን ሙዝ ሰጠችው፣ ሙዙን በላ። ሙዙን ከበላ በኋላ ነው እዛው ወደ ላይ ያለው ሐኪም ቤት ሄደ፣ ተመርዟል፣ መርዝ ነው ተባለ፣ ህይወቱ አለፈ። ቤታጠብም ምንም ቢልም ሊተርፍ አልቻለም። የህፃን አንጀት የ3 ዓመት ህፃን ልጅ ላይ እንዴት ጨከነች? ምን አይነት አረመኔነት ነው? ስለዚህ ፍትህ እንድናገኝ ለዚህ ህፃን ሁላችንም ፍትህ እንበል። ትክክለኛ ፍትህ እናት ማግኘት አለባት። እንዴ ወገን ምን እየሆን ነው ግን ያለ ነው? ኧረ በስመ አብ! ስንት አውሬዎች አሉ፣ ስንት ጨካኞች አሉ። በእመቤቴ ምን ጉድ ነው? የእናቷን ቅስም ሰበረች። ኧረ ቅስምሽ ይሰበር። የእውነት የልጅ አይን ያሳየሽ አንቺ ሴት። ምክንያቱም ይሄን ህፃን ይሄን አንድ ፍሬ ዱዳ ልጅ እንደው ምን ያውቃል? ምን እስከ እናት ጋር ብትጣይ እንደው ለእናቷ እንኳን ብታደርገው አይሻልም? ለአንድ ፍሬ ህፃን ደግሞ ሲያምር ልጁ እግዚኦ መሐረነ ክርስቶስ። እውነት በሰማይም በምድር አትማሪም አንቺ። መድኃኒዓለም ቅጣቱን ይስጥሽ። እግዚኦ መሐረነ ክርስቶስ። ብቻ እኔ አሞኛል እንደዚህ አይነት በሰው እጅ ህፃናትና ሴቶች የማየው ነገር ሁሌ በጣም ነው የሚያመኝና ሁላችንም ፍትህ እንበል እባካችሁ። ለዚህ ህፃን ፍትህ እንበል። ብዙ ሰዎች እየሰራችሁበት አይደለም አይቻለሁ ማለት ነው። እኔ ድጋሚ እየሰራሁ ነው ያለሁት በዚህ ጉዳይ ላይ። ግን ፍትህ መጠየቅ አለብን። ነገ ለኔ ማለት አለብን። እንዲሁም ወላጆች ጥንቃቄ እንድታደርጉ። ምንም አይነት ቁርሾ ካላችሁ ያ ህፃን ሰው ቤት ሂዶ እንዳይበላ። እንዲሁም በትምህርት ቤት አስቡት፣ ይሄ ትምህርት ቤት ነው። እቺ ሴት እኮ የአንድ ህፃን አይደል። አሁን ወላጆች እንዳሉ ይፈራሉ። ለዚህ ህፃን የሰጠች እቺ አረመኔ ሴት ሌላም ሰው ይፈራል። ሌሎችም ሰራተኞች እንደዚህ ያደርጋሉ በማለት ማለት ነው። ብቻ ሆናል፣ ከብዶናል። እግዚአብሔር መልካም ነገር ያምጣ። ለእህታችን ሂሩት መልካም እድል እንመኝልሻለን። መድኃኒዓለም መልካም እድል ይስጥሽ እህቴ። አይዞሽ፣ በርቺ። እግዚአብሔር አዋቂ ነው። ትሻገሪያለሽ። ቆስላለች። ሂሩትም ፍትህ ማግኘት አለባት። የእህቷን ፍትህ፣ እችም እናት የልጇን ፍትህ ማግኘት አለባት። ሁላችንም ድምፅ እንሁን። ለሞቱት ፍትህ ማግኘት አለበት። ፍትህ በመጉደሉ ነው ኢትዮጵያ ላይ በየተደጋጋሚ እንደዚህ አይነት አሰቃቂ ነገር የምንሰማው። ስለዚህ ለፍትህ በአንድነት እንነሳ። ሁላችንም ፍትህ እንበል። ቆይ ግን ለዚህ እኛ ቅመሞች እንኳን አንሰን ነው በኤርትራውያን እንደዚህ እየተመራን ያለ ነው። ያለንን ልዩነት እዩ እስኪ። እሱ ይገርማቸዋል እንዴ? ናይጄሪያውያን ራሱ እኮ ሊደርሱብን ትንሽ ነው የቀራቸው። አረ ነቃ በሉ። የሀገር ጉዳይ እኮ ነው። በዛ ላይ ልጅቷ ያለችበትን ሀዘን ታውቃላችሁ። ተደስታ ትምጣ። በዚህ እንኳን ይኸው እዚህ ጋር ፎቶን አስቀምጬላችኋለሁ። ይሄንን አፕ ነው ዳውንሎድ የምታደርጉት። ዋን ዞን የሚለውን አፕ ሰርች ታደርጉና ፕሌይ ስቶር ላይ ዳውንሎድ ታደርጉታላችሁ። ኢሜይልና ፓስወርድ ይጠይቃችኋል። እሱን አስገብታችሁ ቮት ማድረግ ትችላላችሁ። እሱን እንኳን ከረሳችሁ ማለት ነው ከጎግል ጋር አገናኝታችሁ ቮት ማድረግ ትችላላችሁ። እንዲሁም ደግሞ በየ24 ሰዓቱ ድጋሚ ፍሪ ቮት ማድረግ ትችላላችሁ። በጣም ቀላል ነው በነገራችን ላይ እና የምችሉ ደግሞ ጊዜ ያላችሁ ላይቭ ከፍታችሁ ላይቭ ላይ ቮት አስደርጓት ይበልጥ እንዲሄድ ማለት ነው። ፕሊዝ አትዘናጉ። እኔ ጨነቀኝ እየገባው እያየሁ ክርስቶስን የሀገር ጉዳይ እኮ ነው። ኧረ ተው።